በዘመናችን ቤተሰባዊ ትዳርን በሚመለከት ብዙ ጊዜ ሴቶች ስራ መስራት የለባቸውም፣ ልክ ሴቶችን እንደ ባርነት እንደመያዝ አድርጎ የማሰብ አባዜ አለ። ይህ በጣም ትክክል አይደለም። ትዳር መደጋገፍ ነው። ወንዱ የሚችል ሆኖ ከተገኘ ኻዲም ቢያደርግላት፣ አባትም የሚችል ሆኖ ከተገኘ ለልጁ ኻዲም ቢያደርግ እጅግ በጣም ጥሩ ነገር ነው። ማሳረፍ መልካም ነው። ከዛም አልፎ አቅም ባለን ልክ፣ ጊዜ ባለን ልክ ሚስቶቻችንን በስራ መርዳትም ይህም ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በስራ ያግዙ ነበር፣ ውሃ ይጨምሩላቸው ነበር፣ ጫማዎቻቸውን ይሰፉላቸው እንደነበርም ተዘግቧል። ማይቻል ሆኖ ሲገኝ ግን የገንዘብ እጥረት በሚኖርበት ጊዜ፣ አቅም በሚያጥርበት ጊዜ ግን ሁሉም የሚችለውን ያክል አስተዋጽኦ እያደረገ እየለፋ ያን የትዳር ማገር አቁመው የሚዘልቁት በዛ መንገድ ነው። ትዳራችሁን በልፋት ይዛችሁ የቀጠላችሁ እናቶች ክብር ይገባችኋል። የዘመኑን ጩኸት ብዙም ጆሮ አትስጡት። ልጆቻችሁ ልጅ የሆኑት በእናንተ ጥረት ነው፣ በእናንተ ልፋት ነው። ባሎቻችሁ ውጭ ላይ እናንተን ለማስተዳደር የሚያስችላቸውን ገቢ ለማግኘት ደፋ ቀና እንደሚሉት ላባቸውን እንደሚያፈሱት እናንተም ቤት ውስጥ ያሚናችሁን ቤተሰቦቻችሁን የማስተዳደር ለነሱ የሚሆን ምግብ ለማቅረብ የምትለፉትን አላህ ዘንድ አጅራችሁን አስቡ። ነቢዩ ዓለይሂ ሰላቱ ወሰላም አንዲት ሴት አፍ ላይ የሚያጎርሳት ጉርሻ ሰደቃ ነች ብለዋል። ነቢ ሰለላሁ ዐለይሂ ወሰለም ባል ለሚስቱ የሚያጎርሰው ጉርሻ ሰደቃ ነች ብለዋል። ምግቡንም ያዘጋጀችዋ እናትስ ይህንኑ አጅር ታጠዋለች ብላችሁ ታስባላችሁ? እሷ ባትሰራው ያን ምግብ ጉርሻ አድርጎ ማጉረስ ይችል ነበር? ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቁሉ ኢንሻአላህ፣ ኢንሻአላህ በሉ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። እዚህ ሁሌ ጀነትን ፊት ለፊቱ ያደረገ ሰው ያው ጀነት የገባ ሰው ሁለት ጥቅም አለው፣ ሁለት ሽልማት አለው። ከጀሃነም ርቋል፣ ጀነትን አግኝቷል። ጀሃነም የገባ ሰው ሁለት ጉዳት አግኝቶታል፣ ከባባድ ጉዳቶች። ጀነትን አጥቷል፣ ቅጣት ውስጥ ገብቷል። አይው እዚህ የጀሃነምና የጀነት ኮንሰፕት ልባችን ውስጥ ከተደላደለና በጣም ትልቅ ቦታ ከሰጠነው የአላህ ድንጋጌዎችን ትልቅ ቦታ እንሰጣለን ማለት ነው። ማጅማል ድንጋጌ መጨረሻ ላይ የተነሱት በጣም የጀነት መግባትና ሲኖርህ በጣም አትኩራ፣ ባለፈህ ነገር አትቆጭ፣ ባለፈህ ነገር አትቆጭ፣ አትዘን። በዚህ መካከል ሆነህ ለመኖር ምን ያስፈልጋል? ባለህ ነገር አመስግን። ለኢን ሸከርቱም ለአዚደነኩም። ሹክር የሚባለው ነገር እዚህ ነው። ሹክሩ ምንድነው? በምላስህም አላህን ታመሰግናለህ፣ ያንን አላህ በሰጠህ ኒዕማ ደግሞ እሱ በሚወደው መንገድ ላይ ታውላለህ። ሁለት ነገር ስለሚይዝ ሹክር ማለት ነው። አልሐምዱሊላህ ኢዕቲራፍ አለው። ጌታዬ ምስጋና ይገባ፣ ይህ ያንተ ፈድል ነው፣ ያንተ ትሩፋት ነው፣ ይህን ጸጋ የሰጠህኝ አንተ ነህ። ከዛ ደግሞ ያንን ጸጋ አንተ በምትወደው መንገድ ላይ አውለዋለሁ። የምንሰራቸውን መልካም ስራዎች መስራት ሁሉም ሰው ሊጣጣር ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም፣ እኔ ያዘዝኳችሁን ነገር የምትችሉትን ያክል ፈጽሙ። ወማ ነሃይቱኩም ዐንሁ ፈንተሁ፣ እኔ የከለከልኳችሁን ደግሞ ሙሉ ለሙሉ ተከልከሉ። መልካም ስራ የምንችለውን ያክል ነው የምንሰራው፣ ክልክል ነገሮችን ግን ሙሉ ለሙሉ ነው የምንከለከለው። ሰደቃ የምንችለውን ያክል ነው የምናወጣው፣ የሰው ሐቅን ግን ሙሉ ለሙሉ መከልከል ይኖርብናል። አንድ ነጋዴ ከየትም የተምታታ አይነት ስራ እየሰራ አላህ ይጠብቀን፣ ግሽ ያለበት ማታለል ያለበት ስራ እየሰራ የቲም ያሳድጋል። የቲም ማሳደግ መልካም ነው፣ ግን ማጭበርበርን ማቆሙ የበለጠ መልካም ነው። አንድ ሰው
ሐራም በሆነ መንገድ ገንዘብ እያገኘ መስጂድ ደግሞ በጎን ሊሰራ ይችላል። መልካም ነው መስጂድ መስራት። መስጂድ ከመስራት በላይ ግን ያን ሐራም ነገር መተው የበለጠ ነው። ሐላልን ሁሉም ሰው የቻለውን ያክል ያደርጋል፣ ወይም መልካምን ነገር ሁሉም ሰው የቻለውን ያክል ያደርጋል። ሐራምን ነገር የሚርቁት ግን ሙኽሊሶች ብቻ ናቸው። ከሐራም ራስን የመጠበቅ ዘመቻ ያስፈልገናል። እውነተኛና ተግባራዊ ኢማን መልካም ሥራ በመስራት ላይ ብቻ አይደለም የሚገለጸው። በዋነኝነት የሚገለጸው አላህ ክልክል ካደረገው ነገር በመራቅ ላይ ነው። አላህ ክልክል ያደረገውን ነገር መራቅ ላይ ማተኮር በጣም ወሳኝ ነው። ያኛው መልካሙ ሥራ እዚህ ላይ አፍራሽ ነገር ካለ ላይጠቅመን ይችላል። እዚህ ላይ ያለውን መጥፎ ነገርን ማስወገድ ይቀደማል፣ መልካም ነገር ከመስራት በፊት ማለት ነው። መልካም መስራት መልካምን ጥሩ የሆነውን ያክል፣ ነገር ግን መጥፎ ነገሮችን ደግሞ አላህ ሐራም ያደረገብንን ነገሮች መጠንቀቅ ያስፈልጋል። በተለይ ከሰው ሐቅ ጋር የተያዙ ነገሮች በጣም በጣም ከባድ ናቸው። ከአላህ ሐቅ የበለጠ ከሰው ሐቅ ጋር የተያያዘ ነገር ከባድ ነው። ከአላህ ሐቅ የተያያዘው ነገር ሽርክ አይማርም። ሌሎቹ ወንጀሎች አላህ ሱብሓነሁ ወተዓላ ይምራል። ከሰው ሐቅ ጋር የተያያዘ ነገር ከሆነ ደግሞ የሰውየው ሐቅ እስካልጠራ ድረስ ምህረትን ማግኘት ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከጀሃነም የሆነችን እሳት ነው የቆረጥኩለት ያሉትን ሁሌም ማሰብ ከሰው ሐቅ እንዳንቀርብ ያደርገናል። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ